ረመዳን ጾም አንዱ እንግዲህ የይቅርታ ወር ነው ይባላል። የይቅርታ ወር ነው፣ የበረከት ወር ነው፣ የረህማ ወር ነው። በሰላሙ ጊዜ ቴዲና ወንዴን ለማስታረቅ ቢሮክራሲ ተሰርቶ ዲዛይን ተሰርቶ ወረቀት ተይዞ ምናምን ነው ረመዳን ሊገባው ነገር አፉት ቢገርም እኮ ኢትዮጵያ ታጋይ ራሱ እኮ ሃይማኖት አለ። ሃይማኖት አላቸው ብቻ ሳይሆን ለዚህ ሃይማኖት ነው የምታገለው የሚል ቦልድሊ ማይነግሩ ግን የሆነ ሃይማኖት ውክልና ራሱ አላቸው። እቺን 2 ወር ምን አለ መሳሪያ ቢያስቀምጡ። አሁን ግትርነት ወደዚህ ገብቶ ከሆነ ድጋሚ አሁንም ደንግጠን ተመለሱ ወደሱ ነው የምላቸው። እዚህ ውስጥ ያለውን ማራገፍ አለብኝ። በረመዳን ወቅት በጾም ወቅት ሲፈነካከቱ ሲደባደቡ ሲያየን አይደለም ወይ? ቂም በቀል ምናምን እሱ ጉዳይ አለ ካልቸራቸው ውስጥ። ረመዳን ጾም አንዱ እንግዲህ የይቅርታ ወር ነው ይባላል። የይቅርታ ወር ነው፣ የበረከት ወር ነው፣ የረህማ ወር ነው ይባላልና እንደኛም ብዙ የምናበዛው አንዱ በረመዳን የሚባለው ደጋግሞ ዝም ብሎ ይቅርታ መጠየቅ ኢስቲግፋር ይባላል በአረብኛ መሰለኝ። እና ዝም ብለን ይቅርታ እንጠይቃለን። እኔ እምላለሁ ብዙ ጊዜ ረመዳን ሲመጣ ዝም ብለህ ይቅርታ ምንም ምክንያት አያስፈልግም። እና ዝም ብለን ይቅርታ መጠየቅ ያስፈልጋል በዚህ ጉዳዮች ላይ። ምን ብዬ ነው? ምንስ ብለውኝ ይሆን? አሁን እኮ ይቅርታ ሰው ለማስታረቅ የምንፈጀውን ኤነርጂ አስበዋል። በሌላ ጊዜ በሰላሙ ጊዜ ቴዲና ወንዴን ለማስታረቅ ቢሮክራሲ ተሰርቶ ዲዛይን ተሰርቶ ወረቀት ተይዞ ምናምን ነው። ረመዳን ሲመጣ የሚገርመኝ ግትር የለ ደረቅ የሚባለው ምናምን ሰው የለ፣ ከዛ ማሟሟቂያ የሚባል ነገር የለም። ረመዳን ሊገባው ነገር አፉት የምርህን አንድንም ሰው መቀየም የማትችልበት ቂምን የምታራግፍበት ይቅርታ በል እንኳን የሚል ከመጣ ሁለተኛ ድጋሚ እስኪል የማጠብቅበት ይቅር የምንባባልበት የምር ይቅር የምንባባልበትና ምናልባት አላውቅም እንግዲህ አሁን ግትርነት ወደዚህ ገብቶ ከሆነ ድጋሚ አሁንም ደንግጠን ተመለሱ ወደሱ ነው የምላቸው። እኔ ያደግኩበት እስካሁንም የማውቀው በቃ ረመዳን ገብቷል ይቅር በል አትባልም እንጂ ራሱ ረመዳን መጣ ሲባል አብሮ ወደ ጭንቅላት ይመጣ። መጀመሪያ ስራ መስራት ያለብኝ ማራገፍ አለብኝ፣ እዚህ ውስጥ ያለውን ማራገፍ አለብኝ። ምንም አይነት ቂም መያዝ የለብኝም፣ ይቅር ማለት አለብኝ ነው የምንለው። እና ይቅር የምንባባልበት ነው። እኛም በምናደርገው ቆይታ ካለማወቅ እየረገጥን እንኳን ይቅርታ እንጠይቃለን። ግን ከዛ በላይ የሚያሳስበኝ እኔ ሰው አያሳስበኝም፣ ልባችን ያህል ብዬ ስለማስብ የሚያየው ማለት ነውና ግን ይሄ ቫልዩ ይገባናል ወይ ስለምሰጋ ነው። አሁንም አንዳንድ በሃይማኖት ስም ቦታውን የያዙ ሰዎች እኛ እንደ ሃይማኖት አነካም ብለን እኮ አሁን ስለ ሃይማኖት አለ የምናወራው የምንለው እኮ ያለንን ክብር ለማሳየት ለቦታው አይደለንም እኛ እዛ ለማለት ነው። ግን እዛ ቦታ ያሉ ሰዎች ግን አንዳንዴ በረመዳን ወቅት በጾም ወቅት ሲፈነካከቱ ሲደባደቡ ሲያየን አይደለም ወይ? ወደዛ የሚያደርስ የሆነ መመሻሸግ የለም ወይ ምናምን። እና ይህ መደበቅ አያስፈልግም ማለት ምንታዘባቸው ጉዳዮች አሉ። በረመዳን ብቻ ሳይሆን ብዙ አሁን እያደገ ስንመጣ ማህበራዊ ሚዲያም ለምክንያት ካልሆነ ስለማልጠቀም ግን እርግጠኛ ነኝ ማህበራዊ ሚዲያ ላይ በተዘዋወር ብዙ ከዚህ ትንሽ ቫይሌት እያደረገ ከዚህ እያፈነገጠ ያለ ነገር ነው ያለን ከኛ ተሻሉ ምንላቸው ሰዎች። እና እሱ አንደኛ መሰብሰብ ቅድም እንዳልነው ምንሰማው ነገር መለየት ምናምን የሚባለው አስተማሪ ያስፈልገው ነው። በጋራ የተግባባንበት ጉዳይ ነበረ፣ እሱን የሸረሸር ነው እንዳሁን። ሌላኛው ግን እንዳልኩት ትልቁ ይቅርታው ምንም ድርድር የማያስፈልገው መካሪ ቁርጥጫ ዱላ ምናምን አርጩሜ የማይመዘዝበት ጉዳይ ነው። እና በብዙ እንደ ሀገር የጎደለ ነው ይመስለኛል። ይሄ ሀገርን ወደ ገደልም ተያይዘን እንድንገባ እንጠፋፋ እያደረገን ያለው ጉዳይ አንዱ እሱ ይመስለኛል። ማለት ቂም በቀል ምናምን እሱ ጉዳይ አለ ካልቸራችን ውስጥ። እሱ ውስጥ ሩቅ ነው ብለን ብናስብ የፖለቲካም የምንም ጉዳይ እንዳለው ብለን ብናስብ ግን እቺ ይቅርታ የምትባለዋ ጉዳይ እንዲሁ 2 ወር አሁን የጦርነት ውስጥ ያሉት እናስብ ስንል እንዲሁ 2 ወር መቼም አማኝ ኢትዮጵያዊ እኮ ቢገርም እኮ ኢትዮጵያ ታጋይ ራሱ እኮ ሃይማኖት አለ። አንዳንዱ ታጋይ እንዲሁም ሃይማኖት ይዞ የሚታገል ማለት አይደል? ቆብ አድርጎ ወይ ማተብ አድርጎ የሚታገልህ እኮ ወይ ደግሞ ኢትዮጵያ ውስጥ አሁን ግራንድ ሊያስቸግራሉ የምትላቸው 2ቱ ታጋዮች የምትመዛቸው ሁለቱም ሃይማኖት አላቸው ብቻ ሳይሆን ለዚህ ሃይማኖት ነው የምታገለው የሚል ቦልድሊ ማይነግሩህ ግን የሆነ ሃይማኖት ውክልና ራሱ አላቸው። እኛ እንደዛ ነን፣ እውነታው እንደሱ ነው። እንግዲህ እነ ግብፅ ላይ በአንድ ምሳሌ ታሪክ ስኬር ምሳሌ አንስቼ ባለፈው ክርስቲያኖች ሙስሊሞች ሲጠባበቁ ምናምን አንድ ኢንሲደንት ስለሆነ ስናነሳው ነበረ። የሰለጠነው ዓለም ወደዛ ነው እየገባ ያለው። ለእኛ ግን እሱ እኮ ኖርማል ነበረ አይደል? ምሸጠውም አልነበረ ማህበራዊ ጉዳይ ላይ። ግን አሁን እንዳልኩ እንዲሁ ሃይማኖት አለኝ ብቻ እንኳን ካሉ እቺን 2 ወር ምን አለ መሳሪያ ቢያስቀምጡ ማለት እቺን 2 ወር እሱን ትተን እንኳን
እሱ የዋህነት ነው። ጂል የጂል ዜማ ብዬ ባለፈው ሳውራ ነበረ። ጂሌ የሚያስብለው ከተባለ ጂሌ ይቅርና እሱ ሩቅ ነው። እንዲያው ለይቅርታ የተሰጠውን እድል አይደል ይቅርታ በመባባል ወደ ጠረጴዛ ሄደን በይቅርታው መንገድ እናውራ የሚለው እንዴት ከኛ ሩቅ ሆነ? አየህ፣ ትግሉም ከኛ አይቀዳም፣ ምናምኑም ከኛ አይቀዳም። አንሶሻል ነው እንጂ ሶሻል አይደለም። ለማህበረሰቡ ነው የምታገሉ ይላሉ እንጂ ማህበረሰብ ትግላቸው ውስጥ የለም። ሃይማኖተኛ ነኝ ይላሉ እንጂ እምነት ውስጡ የለም፣ ወደ አማኙ ውስጣቸው የለም የምንለው ለዛ ነውና እንዲያው ይሄ ወራት ከተጠቀምንበት አንዱ በጣም የእረፍት ወራት ነው ሲባል አሁን ለማሰላሰል ራሱ የተሻለ ጊዜ ያገኘ ነው። ለዛ ይመስለኛል ለምሳሌ የሆነ ጉዳይ እነካና እኔ ማስታወሻ ሳላየው እንዲያው አሁን ምድር ላይ ያሉ ጉዳዮቻችን ስንፈታበት ስናሰላስልበት ነው ከቆይታ የራሱ የታዘብኩ ያለሁትና ዓለም ላይም ብትሄድ አይደል እዛም አይሁድ ነው እዛም ክርስቲያንና ሙስሊም ነው ያለው። ፍልስጤም አይደለም የሚጨፋጨፉት ለምሳሌ አላቸው እኮ ሃይማኖት እየጾሙ እኮ ነው። እኛ እያሰብናቸው ነው። ግን ሊደሮቹ ምን አለ ይሄን ቢያስቡ የጾም ወቅት አንዱ በረከት እንዴ ይሄን መጠየቅ እንደ ጅልነት ይሆናል። ቆይ እኔ እኮ የሚገርመኝ አይደለ ፖለቲካ ለማህበረሰብ ነው የምናደርገው፣ ፖለቲካ ለማህበረሰብ የሚጠቅም ነገር ነው እያልክ ካልከኝ ለዛ እኮ ነው ቅድም ሃን ማቅ ይላል የሚባል ነገር የለም፣ ፖለቲካ የሚባል ነገር ራሱ የለም ወደሚለው የሚወስደን እሱ ነውና ትንሽ እንጂ መሰረታዊ የሚባለውን ጉዳይ ሳትተገብር ወይ ደግሞ አማኝ ለሆነ ኢትዮጵያ ሕዝብ እየታገልክ እንደ ሌሎችን እሺ እናቆየው ይባል አማኝ ለሆነ ኢትዮጵያ ሕዝብ እየታገልክ ምን ያለ 2 ወር እንደው አንተ ታጋዩ እንኳን ምክንያት ካለ የአንተ ምክንያት እንኳን እንዲሰምር እንዲጸልዩልህ ለምንድን ነው ማትፈቅድላቸው? ለምንድን ጠላትን ይቅር ማትለው? አንዱ አስተምሮ የሚያዘው እሱ ነውና እንዲሁ ዝም ብለን ብናሰላስል ይሄ በረከቱ አንዱ ነው። የጾሙ ወቅት በረከት ይመስለኛል። ተሰትረን እኛ ራሱ አይደል ሆይ ሆይ ከመባባል ወጥተን እንዲህ ለነሱም ጭምር የሚተርፍ የሚመስል ሀሳብ ውስጥ የምንገባው አንዱ የጾሙ በረከት ስለሆነ ይመስለኛል። በእርግጥ በቀጣይ የምንነካው ቢሆንም አንቂ አንወድም የሚል ርዕስ አለኝ ከአባቴ ጋር እያይዤ ከአባቶች ጋር እያይዤ የማነሳው ነውና አንቂ አንወድም እርግማንና ዱዓ አምታተን ምናምን የምንኖርም ይመስላል። ጄኔሬሽኑን ሙሉ መፈረጅ አይደለም ብያለሁ። ሙሉ ለሙሉ የሚፈረጅ ጄኔሬሽን አይደለም። የራሱ በረከቶች ያሉት ስነሳም እንዳልኩት የአድዋ ወራሽ ነው ብዬ ሁሉ የምሟገትበት ማሳያዎች እንዳሉ ሁሉ በዛ ልክ ፈተናዎችም አሉና አንቂ አንወድም፣ አንቂ እያጠፋን ለንቃት ነው የምንሰራው የምንል ታጋዮችም አለንና ወዴትም ብንወስደው እንዲሁ በጾም ወቅት እንዲህ ማሰላሰል አይደል አሁን ከእናንተ ጋር እያወራሁ ራሱ እያገኘሁ ያለሁት ነገር ጾም የተሻለ ማሰላሰያው አንዱ መንገድ የሚሆን እንዲሁ ብዬ ያሰብኩ ነበር። አዎ እንግዲህ በረከቱን በልባችን ያሳድር። ረመዳን የይቅርታ ወር ነው፣ የተግባር ወር ነው ይባላል። እኛም ካበዛን ይቅርታ እንጠይቃለን አይደለ? ካበዛን ይቅርታ እንጠይቃለን፣ ደጋግመን እንመጣለን። እንዲህ ደስ ያለ እንግዲህ ጣፋጭ ወር የምንለው እንዲህ ጥፍጥ እያለ አላቅም። ካሜራውን አሁን ጀርባ ሄጄ በማለት 1 ሰዓት አካባቢ አውርተን ሊሆን ይችላል፣ ከዛ በላይ አውርተናል። ግን ምንም 1 ደቂቃ የሚያወራን አይመስልም። በማዘን ነው እንዳንጭናቸው ማሰብ ነው እንጂ ወሩን ሙሉ እንዲህ እያወራን መቀጠል እንችላለን። እንደዛም እያደረግን የምንቀጥለው የረመዳን ማስታወሻዎች ይገለጣሉ። የያዝናቸው ማስታወሻዎች ከኮምፒውተራችን፣ ከወረቀታችን፣ ከመጽሐፋችን፣ ከጭንቅላታችን፣ ከወዳጅ ዘመድ፣ ከባልደረባ ሁሉ እየተገለጠ ይቀጥላል። ልክ እንደ ረመዳኑ ጣፋጭ ወር ጣፋጩ ሀገር እንዲመጣልን ደግሞ ጣፋጭ ወደፊት እንዲሆነን ደግሞ እንመኛለን። በጦርነት ውስጥ ያሉ ወገኖቻችን እንደምናስበው ሁሉ እነኚህ ወገኖች ከጦርነት የሚወጡበትንም ዘመን እናፍቃለን። ደግሞም ይሆናል የሚለውን ተስፋ መሰነቅ አይሆንም ከሚሉትም አይሆንም ከማለትም እንደሚሻል እናምናለን። ለአብሮነታችሁ ደግሜ ላመስግን። የረመዳን ማስታወሻዎችን ደጋግመን እየመጣን እንገልጣለን። ማን ያውቃል ከዛ በኋላ ማስታወሻዎችን ለዘላለም እየገለጥን የምንቀጥልበት መድረክም ይሆናል ኢንሻአላህ ብለን እንሰናበታለን። ለአብሮነታችሁ ባልደረቦቼ እጅግ አድርጌ አመሰግናለሁ። መልካም ይፍጣር ሰዓት እየተቃረበ ነው። ይፍጣር ይሆንልህ በሉኝና ይፍጣር ሰዓት ላይ እንገናኛለን። በጣም አመሰግናለሁ። ቆንጆ ጨዋታ አደረግን። ያጫወታችሁ ዛሬ አመሰግናለሁ።